በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜው መለኮት የተገለጠባት ማለት ነው። ልዩ የሆነች የሦስትነቱ ምስጢር ገልብጧታልና። አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስ በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል፣ ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ፣ መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱ ስሙት። በዚች ዕለት ጌታችን ራሱን ገልጦለታልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ግን በዚያች ዕለት ለእስራኤል ልጆች ራስን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደተገለጠው የከበረ ወንጌል ምስክር ሆነ። እኔ አላውቀውም ነበር፣ ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚያም በዓል የእስራኤል ልጅ የክርስቶስ የጌትነቱ የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለምን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖቹ ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ በመጥምቁ በአክባሪው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸው ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠበቅን። የፈጣሪያችንና የመድኃኒታችን የኢየሱስ ክርስቶስ የቸርነቱ ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸሩ አባቱ ሕይወት ከሆነ ከመንፈስ ቅዱስ ጋር ምስጋና ስግደት ይሁን ዛሬም ዘወትርም ለዘላለሙ አሜን። ዳግመኛ በዚች ቀን ከፈረስ ሀገር ሰዎች ወገን የሆነ የከበረ አንጣልዮስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግስትን መረጠ። የዚህ የኃላፊውን ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱና የረከሱ አማልክቶቹ ረገመ። ንጉሥም ስለ ድፍረቱ ደነገጠ። ከፈረስ ሰዎችንም በታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገር፣ ምናልባት ከጌታ ኢየሱስ ክርስቶስ ሃይማኖት ልቡን መመለስ ቢችል ብሎ ለሰራዊት አለቃ ለሃርማኖስ ሰጠው። ሃርማኖስም ጌታ ክርስቶስ ከማምለክ ሀሳቡን ሊያስለውጠው ባልተቻለው ጊዜ ወደ ንጉሥ መለሰው። እርሱም በየራሱ በሆኑ ስቃይ አሰቃየው። ጌታችን መልአኩን ልኮ ከመከራው ሁሉ ያጸናዋልና ያረጋጋው ነበር። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና። ከዚህም አውርደው ቆዳውን ገፈፉት፣ ምላሱንም ቆረጡት፣ ለነጣቂዎቹ አውሬዎቹንም ጣሉት፣ በጨለማ ቤትም ዘጉት። 3 ጊዜም ነፍሱን እግዚአብሔርን አስነሳው። ዲዮቅልጥያኖስም ማሰቃየትን በደከመው ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በስምዐ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 74ኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበር። ከዚህም በፊት ግን በምስር
ሀገረ በሰማዕት በቅዱስ መርቆሬዎስ ቤተ ክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመት ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱ መርጠው ሊቀ ጵጵስና ሾመ። በመልካም አጠባበቅ መንጋውን የሚጠብቅ ሆነ። ሊቀ ጳጳስ ሆኖ ከመሾሙ በፊት 20,000 ያህል የወርቅ ዲናር ነበረው። ከመሞቱ በፊትም ለድሆችና ለችግረኞች፣ ለአብያተ ክርስቲያናት፣ ለገዳማት ሁሉ ገንዘቡን ሰጥቶ ጨረሰ። በሹመቱም ወራት ከሕዝቡ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመት ሰማዕታት በዚች ቀን በ932 ዓመተ ሰማዕታት በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማራል። በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሪስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። እርሱም ቅስና ሾመው። ይህም ቅዱስ በደመ ግባቱ በላህዩ ደስ የሚል ፊቱንም የሚያምር ነበር። በቀደመው ክብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኝቷልና እጅግም ወደዳት። እርሷንም ወደደችው። ወደ ሌላ ቦታ ሄደው ፍላጎታቸው ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱም ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸው እያንዳንዳቸው ይመረምራቸው ነበር። እርሱም በልቡ የታሰርኩትን በምን ይሆን ባልዋን ልነጥቀው ስለፈለኩ ስለዚያች ሴት ነውን እርሱ ከሰሶኝ ወደዚህ ታላቅ ግዳጅ ላይ አደረሰኝ አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንድ ሰው መጣና የታሰርከው በምንድን ነው አለው። ስለ ኃጢአቱ ስለ አፈረ ሊሰውረው ወደደ። ግን ባለውም ጊዜ እንዲህ እንደነገረው ወዳጄ ሆይ እገሌ ስለ ሚስቱ የከሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣ መልአክም ወዳጄ ሆይ ይህ ስራ እንዳትሰራ፣ ወደ እርሱም እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔን ዋስ እሆንሃለሁ አለው። በወንጌል ማለለት። በዚያን ጊዜ ከእንቅልፍ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም ሀገሩን ትቶ ወደ እስክንድርያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔር የምትፈራ አንዲት ሴት አገኘ። በተነጋገረው ጊዜ የልቡን ሁሉ ነገራት። እርሷን እነዚህ ያማሩ ልብሶችን ተው፣ ተርታ ልብስንም ለብሰ እግዚአብሔርን አገልግለው አለችው። ከዚህም ወደ በረሃ ሄደ። ከብዙ ተጋድሎ የተነሳ ሆዱ እንደ ድንጋይ እስከ ደረቅ ድረስ ቅጠላቅጠል እየበላ ኖረ። ጌታችን ወደ እርሱ መጥቶ ፈወሰው። አጋንንትንም ስለሚፈታተኑበት ስለሚያሰቃዩት እርሱ በጾም በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን የፀሐይ የትኩሳት በሌሊትም ቁር ሰማያዊ ሀብት እስክትሰጠው ድረስ መላእክትንም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥን ይመግቡት ነበር። የተሰወሩ ራእዮቹን ያውቅ ነበር። ተገባው ሶስት ድርሰቶችም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖሩ መነኮሳት፣ ሶስተኛ ስለ ካህናት ነው። በአንዲት ዕለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በእርሳቸው ሰላምታ ተሰጣጡ። አባ ቢላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሆን፣ ጥቂት ወንድሞችን ከአንተ ጋር አኖር እንጂ ያረጋጉህ ዘንድ ከሰይጣንንም ጦርነት እንድትድን እንዲሁም አድርግ። ቀለታትም እንዲሁም አደረገ። ቀለታትም
በአንዱ ሃይማኖት በለጠው። ከዕለታትም በአንዱ ሃይማኖትን በለጠው። በአርዮስ በንስጥሮስና በአማኒ አምሳል ሆነው 3 ሰይጣናትን ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላት ሃይማኖታቸው በቀናች አባቶቻችን ትምህርት ረታቸው፣ አሳፈራቸው። ብዙዎች የሆኑ ድንቆች ታምራቶችን የሚሰራ ሆነ። በአንዲት ዕለት ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳትም መክፈቻ ፈልገው አላገኙም። በላይዋም ባማተቡ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅሪስ ይህ ነው። ዜናውንም በገድሉ መጽሐፍትና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህም በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። ጥር 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ በዓለ ኤጲፋንያ፣ ቅዱስ ዮሐንስ መጥምቅ፣ አቡነ ሐራ ድንግል ጻድቅ፣ አባ ወርቄስ ገዳማዊ፣ አባ ዮሐንስ ሊቀ ጳጳሳት፣ ቅዱስ አንጣሊዮስ ሰማዕት። ወርሃዊ ቅዱሳን በዓላት፦ ቅዱስ ያሬድ ካህን፣ ማር ግላውዲዮስ ሰማዕት፣ ቅዱስ ፋሲለዶስ ሰማዕት፣ ቅድስት ሐና በረክት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ አድኅነነ ኢኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእትመንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ በእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይትረፈነ ኃጣውኢነ ለዓለመ ዓለም አሜን።